እንግዲህ ፕሮግራሙን በርቀት አብሮኝ የሚመሩ የቀድሞ የክኔሴት አባል አቶ ሽሎሞ ሞላ ከኔ ጋር ናቸው። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ፣ እንደምን ሰነበትክ? እንደምን አለ? እግዚአብሔር ይመስገን እኔ ሰላም ነኝ። አብሮኝ መስመር ላይ የሚገኘው ጋዜጠኛ ፋሲል ለገሰም እንደዚሁ። ጤና ይስጥልኝ ፋሲል። መልካም ሳምንት ለሁለታችሁም እመኛለሁ። እንግዲህ ፋሲል ውይይታችንን በእውነት መጀመር የምፈልገው ያው የመጨረሻው ዘገባ ላይ ባቀረብኩት በአሜሪካና በኢራን ድርድር ያለው ሁኔታ ትንሽ ጊዜው እየተማዘዘ የመጣ መስሎ ይታያል። እስኪ ካንተ ሰፋ ያለ ውይይት እናድርግ ብዬ ነው። ኦኬ እንግዲህ በኢራንና በአሜሪካ እንዲሁም በኢራንና በእስራኤል መካከል የተኩስ አቁም ስምምነት ከተደረገ በኋላ ስምምነት ላይ ደረሰ የሚለው ተስፋ እየመነመነ የመጣ መሆኑን የተለያዩ የዜና ምንጮች እየጠቆሙ ነው። ያው በመግቢያህም ላይ ተስፋ በዜናም ጠቅሰዋል። ኢራን አሰራቂ ብላ ያቀረበችውን ሀሳብ ፕሬዚደንት ዶናልድ ትራምፕ እንደማይቀበሉት ገልጸዋል። በዚህ ምክንያትም እንደሚባለው ከሆነ ሁለቱም ወገኖች እንግዲህ ለተጨማሪ ጦርነት ዝግጅት እያደረጉ ነው። ከታመኑ የእስራኤል የዜና ምንጮች እንደሚደርሱ ዜናዎች ከሆነ ብዛት ያላቸው የጦር መሳሪያዎች ከአሜሪካ ወደ እስራኤል መጥተዋል። ከዚህ በተጨማሪ አስፈላጊው ዝግጅት እየተደረገ ነው። እንደሚባለው ከሆነ ካለፈው ጊዜ በተለየ ሁኔታ አሁን ጦርነቱ ቢከፈት ከፍተኛ ጥረት የሚደረገው በስልጣን ላይ ያለውን የኢራን መንግስት ለማስወገድ ነው። ምክንያቱም በስልጣን ላይ ያለው የኢራን መንግስት እስካልተወገደ ድረስ የሚደረገው ድርድር በተፈለገው መንገድ ከተግባር ላይ እንደማይውል እየተረጋገጠ መሆኑ ታይቷል። እነሱ በጎ ፈቃደኛ አይደሉም። ኡራኒየም የመለወጣቸውን ጉዳይ ተለውጦ ተቀምሞ የተዘጋጀውንም ኡራኒየም አሳልፋችሁ ስጡ ተብሎ ለቀረበላቸው ጥያቄ በጎ ፈቃደኛ አይደሉም። ስለዚህ የመጨረሻው እንግዲህ ዓላማ እንደሚባለው ከሆነ አሜሪካና ጉራበሮቿ እስራኤልን ጨምረው ዓላማቸው በስልጣን ላይ ያለውን የኢራን መንግስት ማንበርከክ ነው። አቶ ሽሎሞ በእርግጥ የጦርነቱ ከበሮ እየተመታ ነው ያለው። በተለይ አሜሪካ ወደ ጦርነቱን ያቆመችበት ምክንያት አሁን በተለያዩ ዜናዎች እንደሚዘገቡትና እንደምናውቀው የአሜሪካ ፕሬዚደንት ወደ ጦርነቱ ሲሄድ የአሜሪካን ኮንግረስ እና የአሜሪካን ሴናት ፍቃድ ተቀብለው አልነበረም እና በአሜሪካ ሕግ መሰረት አንድ ፕሬዚደንት ከ45 እስከ 60 ቀን ድረስ አንድ ጦርነት ማወጅ ይችላል፣ ማካሄድ ይችላል። ከዛ ቀን በኋላ ከሆነ ግን ግዴታ የኮንግረሱንና የሴናተሩን ፍቃድ ያስፈልገው። በዛ ምክንያት ነው ጦርነቱ የተቋመው 100% እርግጠኛ ነን። እና አሁን ግን ከቆየና ካቋረጡት በኋላ እንደገና ጦርነቱ ተቋርጦ ስለምናት ከቆየ በኋላ ምናልባት እኔ እስካሁን ድረስ እርግጠኛ አይደለሁም። አሁንም ቢሆን ጦርነቱ አልቅቷን ብዬ ነው የምገምተው። የአሜሪካ መንግስት በተለይ ትራምፕ አገራቸው ውስጥ ድጋፍ ስለሌላቸውና በእሳቸው ላይ አመኔታው በጣም ስለወረደ የእስራኤልን አቋም ብዙ እያዩ አይደለም። የራሳቸውን የውስጥ ፖለቲካ ነው የሚያዩት። አቶ ፋሲል እንደሚያውቀው አሁን ደግሞ ቅርብ ጊዜ ምርጫ አለ። እዚያ ምርጫ ላይ እሳቸው ሉዝ ማድረግ አይፈልጉም፣ መሸነፍ አይፈልጉም እና እንደማየው ከሆነ አሁን የሚያደርጉት የኢኮኖሚ ማዕቀብ ከፍተኛ ውጤት እያመጣላቸው ስለሆነ ኢራኖች በየቀኑ $430 ሚሊዮን እየከሰሩ ስለሆነ በአገሪቱ ውስጥ ከፍተኛ የኢኮኖሚ ኬዎስ እየተፈጠረ ስለሆነ ምናልባት ውጤት ሊያመጣ ይችላል እና መጨረሻ ላይ ኢራኖች ብለው ሊንበረከኩ ይችላሉ። ያ ግን የኢኮኖሚ ማዕቀብ በተለይ የባህር ወደባቸውን ስለተዘጋባቸው የሚቆይ ይሆናል። ባንዲው ዝሎ ውጤት የሚያመጣ ነገር አይደለም። ሌላው ግን ማለት የምንችለው ኢራኖች አሁን አንድም ሊትር ዘይት እየሸጡ አይደለም። በተቻለ መጠን የነበራቸውን ሪዘርቭ ያን እየተጠቀሙ ነው ያሉት። ያ ብቻ ሳይሆን እንዲያውም ከዌር ሃውሳቸው የዕቃ ማስቀመጫቸው የሚያወጡት ቤንዚን በሙሉ ወጥቶ ተደርድሮ ነው ያለው፣ ገዥ የለውም። ስለዚህ ይሄ ኢኮኖሚ ውድቀትና ድጋፍ ውጤት ያመጣን ተብሎ ይገመታል። ጎን በጎን ያው
አሜሪካ እንደ ሀያል መንግስት እንደመሆኗ መጠን እያስፈራራች ነው ያለችው። ያ ብቻ ሳይሆን እንዲያውም በዚህ 24 ሰዓት ውስጥ እና 48 ሰዓት ውስጥ በቢሊየን የሚቆጠሩ የሚያወጡ ዋጋ የጦር መሳሪያዎች በጣም በትክክለኛ የሚጎዱ ለእስራኤል፣ ለኩዌት፣ ለተባበሩት ኤምሬት እና ሌሎች ሀገሮችም አሜሪካ ሽጣለች። እንዲያውም ብዙ የጦር መሳሪያ ወደ እስራኤል ገብቷል ይባላል። ያ ማለት ደግሞ ብዙ ጊዜ እስራኤል የተጠቀመችው የጦር መሳሪያም እንትን ብሎ ስለነበረ ብዙ ስላወጣች አሜሪካም ደግሞ ስላወጣች የአሜሪካ የጦር መሳሪያ በተለይ እዚህ አካባቢ አሜሪካ የምትጠቀምበት ወይራ ሀውሳቸው እስራኤል ሀገር ውስጥ ነው። ያንም እየሞሉት ነው ያለው። ስለዚህ ነገር አለሙን እስከ አንድ ወር ድረስ ዝም ብሎ የምናየው ይሆናል። እኔ ትራምፕ ግን ተመልሰው ወደ ጦርነቱ ይሄዳሉ የሚለውን ሁኔታ ነው ሙሉ በሙሉ አላምንበትም። ነበረው ፋሲል እንግዲህ ፕሬዚደንት ዶናልድ ትራምፕ ተስፋ ጥለው የነበረው በኢራን ህዝብ አመጽ አንስተው እንግዲህ መንግስትን የመገልበጥ ሁኔታ ላይ ነበር ሐሳቡ። ይሄ ነገር እንዴት ነው በኢኮኖሚ ቀውስ ባላቸው አሁን በተጨባጭ ሁኔታ ላይ በኢራን አንዳንድ ምንጮች እንደሚያሳዩት ከሆነ የኢራን ህዝብ ራሱ እልሁ ያለቀ ነው ማለት እንግዲህ መንግስት ሊገለበጥ የሚችልበት ጊዜ እየደረሰ ነው የሚባል መረጃዎች እየወጡ ነው። አዎ መረጃዎች ይወጣሉ፣ ግን እርግጠኛ ትክክል ናቸው ማለትም ያዳግታል። እስካሁን ድረስ ከፍተኛ ተስፋ ተጥሎ ነበር። የኢራን ህዝብ በሚያደርገው ህዝባዊ እንቅስቃሴ በስልጣን ላይ ያለው የአያቶላዎች አስተዳደር ይገረሳል የሚል ግምት ነበር። ግን እስካሁን ድረስ የምናየውና የምንመለከተው ውጤት የለም። ስለዚህ የመጨረሻው አማራጭ ለህዝቡ ሲባል ብቻ ሳይሆን ለሰው ልጅ የወደፊት ለሰው ልጅ ትውልድ የወደፊት ህይወት ሲባል የግዴታ ኢራን የኑክሌር ጦር መሳሪያ ባለቤት መሆን የለባትም። በስልጣን ላይ ያሉት አያቶላዎች ጭንቅላታቸው ትንሽ የዞረ ነው ማለት ይቻላል። ስለዚህ ይህ ጦር መሳሪያ በእጃቸው ካለ የማይጠቀሙበት ምክንያት ምንም የለም። ስለዚህ በተቻለ መጠን ከዛ በፊት አስቀድሞ እርምጃ መውሰዱ ተገቢ ነው በሚል አመለካከት ይመስለኛል ፕሬዚደንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፍተኛ ጥረት የሚያደርጉት። አቶ ደግሞ እንዳለው እርግጥ ምርጫ አለ ኖቬምበር ወይም ህዳር ወር ላይ እኛም ጋር እንደዚሁ ምርጫ ይኖራል ተብሎ ይጠበቃል። ያለ ተብሎ ወሳኝ ከሆኑ ውሳኔዎች ላይ ያለመድረሱ ሁኔታ እንዴት እንደሚሆን ግራ ነው የሚያጋባው። ስለዚህ ወሳኝ ከሆኑ ሁኔታዎች ላይ ካስፈለገ ይደርሳሉ ብዬ ነው የምገምተው። ካስፈለገም እንደገና ጦርነት ውስጥ ተመልሰው ይገባሉ ብዬ ነው የምገምተው። ሙሉ ለሙሉ አቶ ሽሎሞ እንደሚለው ከሆነ ጦርነቱ አብቅቷል የሚለውን ይሄንን ሙሉ ለሙሉ እማምንበት አይደለም። ጦርነቱ የሚመለሱበት ምክንያት ብዙ አማራጮች አሉ። ከነዛ መካከል አንዱ ተጠቅመው ጦርነቱ እንደሚመለሱ አምናለሁ። እንደሚባለው ከሆነ ባለፈው ሳምንት መጨረሻም የተለያዩ እቅዶችን ጀነራሎቻቸው ለዶናልድ ትራምፕ አሳይተዋል ነው የሚባለው። ስለዚህ በአጠቃላይ ወደ ስንመለከት አሁን እንደኔ አመለካከት የጦርነት እምቢልታ እየተነሳ ነው። አዎ እንግዲህ ከፕሬዚደንት ዶናልድ ትራምፕ መልስ በኋላ ጠቅላይ ሚኒስትር ቢንያሚን ኔታንያሁም የሰጡት ጋዜጣዊ መግለጫ አለ። እዛ ላይም የሚሉት አየር ኃይላችን ዝግጁ ነው፣ ባስፈለገው ጊዜ የትም ሆኖ ሄዶ የመምታት ሁኔታን አስመልክቶ የተናገሩት ነገር አለ። በዚህ ጉዳይ ላይ ምን ትላለፋስ? ትክክል ነው። አየር ኃይላችን የእስራኤል አየር ኃይል የመካከለኛው ምስራቅ ኃያል አየር ኃይል መሆኑን በተለያዩ ወቅቶች አስመስክሯል፣ እያስመሰከረ ነው። አየር ኃይል ሲባል በእስራኤል በኩል ተዋጊ አውሮፕላኖችን በበራሪዎች አማካኝነት በውጊያ የሚሰለፉትን ከዚህ በተጨማሪም ተዋጊ በራሪዎች በህይወት ባሉ በራሪዎች ብቻቸውን ሄደው ግዳቸውን የሚፈጽሙ አውሮፕላኖች እና ሌሎችም ሁኔታዎች አንድ ላይ የአየር ኃይሉ ንብረት ናቸው። ስለዚህ አየር ኃይላችን ጀግንነት የሚያጠራጥር አይደለም። መላው ዓለም ህዝብ የሚመሰክረው ነው። ምሳሌ አሜሪካ መከላከያ ሚኒስትር በሰጡት መግለጫ ታስታውሳለን። ከዓለም ሁለት ሀያል የአየር ኃይሎች አንዱ የእስራኤል አየር ኃይል ነው ብለዋል። እውነታቸው ነው። ብዙም ርቆ የሚታይ ነገር አይደለም። ከሳቸው አመለካከት የተለየ ነገር አለ። እውነታቸውን ነው። እስራኤል ሀያል ነች አሁን በመካከለኛው ምስራቅ። ስለዚህም የምትወስደው እርምጃ ከወሰደችም ከባድ እንደሚሆን ጥርጥር የለኝም።
እንግዲህ ወደ ሊባኖስ ወስዳችሁና በሊባኖስ የድሮኖች ጥቃትን አስመልክቶ በዚሁ በጋዜጣዊ መግለጫቸው የጠቅላይ ሚኒስትር ቢንያሚን ኔታንያሁ የሰጡት ትዕዛዝ አለ ለጦር ሰራዊቱ። ይህን ትዕዛዝ ባስመለከተ እንግዲህ የራሳቸውን የሆነ መርህ ተከትሎ ያንን ጦር በአሁን ሰዓት የተኩስ አቁም ስምምነቱ እንግዲህ በተኩስ አቁም ስምምነቱ ምንም ያህል ሊባኖሶች ያው ሂዝቦላ ማለት ያው መንግስትም የሊባኖስ መንግስትም ሊቋቋሙ ያልቻለው ሁኔታ ላይ ደርሷል። በዛሬ ጠዋት የጦር ኃይሎች ቃል አቀባይ በአረብኛ ቋንቋ ወደ 11 የሚሆኑ ከተሞችና ሰፈሮች ቦታቸውን ለቀው እንዲወጡ ትዕዛዝ ተሰጥቷል። የሊባኖስ ዕጣ ፈንታ መጨረሻው ምን ሊሆን ነው? እኔና ጠየቀኝ እንደመስለ ከሆነ የሊባኖስ ተጨባጭ ሁኔታ ካለፉት ጊዜያት የተለየ መስሎ አይታየኝም። ነገር ግን ድርድር ስላለ እስራኤል ለዘብ እንድትል ደጋግሞ ቀርቦላት ጥያቄ መሰረት ለዘብ ብላለች። በቤይሩት እና በአካባቢ ላይ ድብደባ ተፈጽሟል። በአንጻሩ በደቡብ ሊባኖስ ውስጥ የተወሰደው እርምጃ ግን አላቆመችም። ስለዚህም እስራኤል አሁን ደጋግማ የምታቀርበው ጥያቄ ለአሜሪካው ፕሬዚደንት ዶናልድ ትራምፕ በሙሉ ኃይሏ የመጠቀም መብቷ እንዲከበር ነው። በሊባኖስ ውስጥ እስካሁን ድረስ በፍጹም እየተጠቀመች አይደለም። ሙሉ ኃይሏን አላሳየችም። ያን የመሰለ ሙሉ ኃይሏን በኢራን ላይ ቦምብ ያርከፈከፈውን ኃይል ሊባኖስ ውስጥ አጋጠማቸው ነው ከፍተኛ ችግር ውስጥ ነው የሚወርቁት። ሂዝቦላም ራሱ ያውቀዋል። ስለዚህ አሁን ያለን በተጨባጭ ሁኔታ የተኩስ አቁም ስምምነት ነው ቢባልም የተኩስ አቁም ስምምነት አይደለም። ነገር ግን ሁለቱም ወገኖች ተረጋግተው ያሉበት ነው። አቶ ሽሎሞ ሊባኖስን በተመለከተ በሚያሳዝን ሁኔታ እስራኤል እጇን ወደ ኋላ ታስራለች፣ እግሯን በሰንሰለት ተይዟል። ይህን የሚያደረጉት ትራምፕ ናቸው። ትራምፕ እያደረጉ ያሉት እንዴት ነው? ካለው ከሊባኖስ መንግስት ጋር የድርድር ተደርጎ የቋሚ መፍትሄ ይገኛልና በሰላም መንገድ የሂዝቦላን የጦር መሳሪያ እናስፈታለን የሚለውን እያደራደሩ ነው ያለው። ልክ ሐማስ ላይ ያደረጉትን ድርጊት አሁንም በሂዝቦላ ላይ ፈጽመውታል። ሐማስን እንዴት ነው ያደረጉት? 21 ነጥቦችን አቀረቡና የኛ የተጠለፉት ሰዎች እንዲለቀቁና ተባለ። አሁን ሐማስ እንደገና እያጎለበተ ኃይሉን እያጠናከረ እንዲያው መሪዎቹን ሁሉ እየመረጠ በከፍተኛ ደረጃ እንደገና ራሱን እያንሰራራ እያነሳ ሐማስ ዛሬ አሁን ልክ እንደነበረው ተመልሶ ራሱን ለማደራጀት የሚያደርገው ሁኔታ ላይ ደርሰናል። ሂዝቦላም እንደዚሁ። ስለዚህ በእርግጥ እስራኤል በደቡብ ሊባኖስ ላይ የያዘችውን ከኛ ደንበር አንስቶ እስከ 8 እና እስከ 9 ኪሎ ሜትር ውስጥ በዛ ደንበር ላይ የሚያደርጉት ወታደራዊ ሂደቶች አካባቢውን ለማጽዳት ባለፈው ለምሳሌ ከፍተኛ የሆነ ዋሻ የእስራኤል ሀገር አየር ኃይል ያፈነዳው አለ ወደ 21 ነው ምናምን ኪሎ ሜትር የሚሆንና እንዲያውም ልክ የመሬት መንቀጥቀጥ እንደመጣ ሁሉ ነው ይህን ድርጊቶችን ስራዎችን እስራኤል እየሰራች ነው ያለች። ግን ዛሬ ቤሩት አሁኑና ያለው እንዴት ነው? የሂዝቦላ ታጣቂዎችና የሂዝቦላ መሪዎች መጠጊያ ሆናለች። ያ ሊሆን የቻለው እንዳልኩት የአሜሪካው መንግስት የእስራኤልን እጅ ስላሰረ ወደኋላ አሁን ዛሬ በአንዱ ትልቁ የፖለቲካ ኪሳራ ምናልባት የእስራኤል ሀገር መንግስት ብዙ ውሳኔዎች በዶናልድ ትራምፕ ላይ ነው የሚወሰኑት በእኛ ህይወት ላይ ማለት ነው። እና አንዳንድ ጊዜ ብዙ ሰዎች በእርግጠኛ ላይ አቶ ፋሲልም ትራምፕ የኛ ጥሩ ወዳጅ ናቸው፣ ጥሩ ሰውዬ ናቸው ይላሉ። ትራምፕ መጀመሪያ ራሳቸውን ኢንተረስት ነው የሀገራቸውን ፍላጎት ነው የሚያዩ። እኛ ሁለተኛ ሰከንደሪ ኢንተረስት ወይም ደግሞ የነሱ እንትኖች ነን። እና የአሜሪካ መንግስት ፖሊሲ በተለይ እስራኤል ኢንዲፔንደንት የሆነችን ሀገር ራሷን የቻለች ሀገር ውሳኔ ላይ የማትደርስበትን ደረጃ የመንግስት አደርሶናል። ያ ማለት በጣም የሚያሳዝን ሁኔታ ነውና ሁኔታውን እያየነ ነው። ኢራን ላይ ቢሆን ውሳኔ ሲወስኑ ራሳቸውን የወሰኑ የጦር ማቆም ማንሳት የእስራኤል ምናልባት አንዳንድ ጊዜ ስልክ እየደወሉ ትራምፕ ከናታንያሁ ጋር ሊነጋገሩ ይችላሉ። ግን ሙሉ በሙሉ ውሳኔውን እየወሰነችው ያለች አሜሪካ ናት። በሚያሳዝን ሁኔታ በእርግጥ የኛ አየር ኃይል አቶ ፋሲል እንዳደረገው ጀግና ነው፣ ጎበዝ ነው፣ የሚወዳደረው የለም። የታሰረውን እጁን ወደ ኋላ የታሰረውን ቢፈቱለት
ብዙ ተግባሮችን እና ድርጊቶችን አስደናቂ ስራውን መስራት የሚችል ኃይል ነው ያለን። ይሄ ወደኋላ ያለው ግን አሁን እኛ ችግሩ ከፍተኛ ችግር ላይ ያለንበት አሁን የእስራኤል ደህንነትና የእስራኤል ኦላዋይነት በትራምፕ እጅ ነው ተይዟል። ይሄ በጣም አሳፋሪ ነው ደርሰንበት ያለው ሁኔታ። እኔ ተስፋ የማደርገው ምናልባት የጦርነት ረገብ ካለ በኋላና ምናልባት የጦርነቱ ዓላማዎችም ከተሳኩ ሙሉም እንኳን ባይካፈሉ በከፊል ቢሳኩ ከተሳኩ በኋላ እስራኤል ሪቫይዝ አድርጋ ራሷን እንደ ሶቨሬን ሀገር ራሷን ችላ የጦር መሳሪያውን ራሷ እየገነባች ኃይሏን እየገነባች ራሷን የምትከላከልበትና በአሜሪካ የማትታዘዝ መሆኑን የሚመጣበት ጊዜ ምናልባት ሩቅ ላይሆን ይችላል። በጣም አመሰግናለሁ አቶ ሽሎሞ። ሁለታችሁንም መጠየቅ የምፈልገው እንግዲህ ወደ ፖለቲካው ዓለም እየገባን ነው። በዛሬው ዕለት የሚወጡ ዘገባዎች እንደሚያሳዩት ከሆነ የካሆል ላቫን ፓርቲ ሊቀመንበር ቤኒ ጋንጽ የቅርብ አማካሪያቸው ጋር በንግግራቸው ድንገት ከፖለቲካ ዓለም ለመልቀቅ የሚል አንዳንድ መረጃዎች አሉ። ተጨባጭ ባይሆኑም እነዚህ መረጃዎች እየወጡ ነው። በዚህ ጉዳይ ላይ ምን ትላላችሁ? ፋሲል ካንተ ልጀምር። አቶ ሽሎሞ። ኦኬ ጋንጽ ያለፈበት ፖለቲከኛ እየሆነ ነው። የፖለቲካ ሂደቶችን የሚያውቅ ሰው አንድ ሰው የዛው ጦርነት በሚጀመርበት ጊዜ ጋንጽ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት ገብተው በገቡበት ጊዜ 40 የክነሴት አባል በሚደረገው ህዝባዊ ግምገማ ሲሰጡ የነበሩት ዛሬ ጭራሽ 3ም እንኳን እየደረሱ አይደለም። ይሄ የፖለቲካል ትራጀዲ ነው የካሆል ላቫን ማለት ነው ወይም የቤኒ ጋንጽ እና እንደው ዝም ብለው ቤኒ ጋንጽን ያለው በማለት ነው እንጂ ዛሬ ለምሳሌ ሂሊክ ትሩፐር የእሳቸው በጣም የቅርብ ፖለቲከኛ ጓደኛቸውና የሚኒስትር ጓደኛቸው ነበሩ። እሳቸው እንደሚለቁ ተናግረዋል። ሂሊክ ትሩፐር አሁን ወይ ከቤኔት ጋር ይሄዳን ይባላል ወይ ደግሞ ዮአዝ ሄንደል የሚባል አለ ወይ ደግሞ አዲስ ፓርቲ ለማቋቋም ጥረት ሊያደርግ ይችላል ተብሎ ይተና አንዳንድ ጊዜ እንደውም ከነ ሞሼ ካህሎንና እንዲሁም ሌሎች አንድ የቀይ ክንፍ ፓርቲ ሊቋቋም የሚለውን ወደዛም ይሄዳል እየተባለ ነው ያለው። በአጠቃላይ ማለት የምንችለው ጋንጽ የኤፒዞዳ ሆለፌት ወይም ያለፈ ፖለቲከኛ ተብሏን ካሆል ላቫን ታሪካዊ ሂስትሪውን ጨርሷል ማለት ይቻላል። አዎ በጣም የሚገርም ነው። የሞሼ ካህሎን ለኛም አዲስ ነው። አቶ ሽሎሞ አሁን ነገሩን እንግዲህ በእውነት ምርጫው በቀረበ ቁጥር እንትን ሞሼ ካህሎን ጊዶን ሳር ጊላድ አርዳን ሞሼ ካህሎን ዩሊ ኤደልሽታይን እና ሂሊክ ትሩፐር የቀይ ክንፍ ፓርቲ ሊያቋቁሙ ነው እየተባለ መናገር ከተጀመረ ቆይቷን ምንያልባት እውነተኛ ነው ምንያልባት ትክክል ነው ይህ ፓርቲ የቀይ ክንፍ ፓርቲ ለምን ሁሉም የሊኩድ አባላት ነው የነበሩ እንዴት ሊሆን ይችላል የሚለው ጥያቄ እንዳለ ሆኖ በአጠቃላይ ግን ብዙ ለውጦች ይመጣሉ ተብሎ ገመታን አሁን የምናየው የፖለቲካ ሂደቶች በተለይ ቤኔት እና ላፒድ ካንድ ላይ ከሆኑ በኋላ ከዚህም ደግሞ ከዚህ ጋር አያይዘን ማየት የምንችለው የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፍርድ ጉዳይ ደግሞ በተለይ የሆነ ስምምነት ተደርሶ ፍርዱ የሚቋረጥበትን መንገድ ሄርጾግ እየፈለገ ነው። እነዚህ ነገሮች ሁሉ ኢፌክት አላቸው ለፖለቲካው በተለይ እያንዳንዱ የክነስት አባላት ለምሳሌ ሌላው ደግሞ የሻቲድ ለምሳሌ አሁን 24 የክነስት አባላት አላቸው። ግን ከላፒድ ጋር እና ቤኔት ባደረጉት ስምምነት ምናልባት ከ24ቱ 10 ብቻ ነው የተረጋገጠ የክነስት አባላት ይሆናል ተብሎ የሚገመተው። ማለትም ከካሆል ላቫን ብዙ የክነስት አባላቶች ሊወጡ ነው። ከያይር ላፒድ ፓርቲ ደግሞ ከ14 በላይ ሊሰናበቱ ነው። ብዙ የክነስት አባላት በመጣው ጊዜ ስራ ፍለጋ ሳይገባ አይቀሩም ብዬ አስባለሁ። አቶ ሽሎሞ እንግዲህ እንደሚመስለኝ እስከ ፕሮግራሙ መጨረሻ ከኛ ጋር አይቆዩም። በእውነት ለሰጡን ትንተና በጣም አመሰግናለሁ። መልካም ሳምንት እመኛለሁ አቶ ሽሎሞ። ሰላም ቆይታ።